በዛሬው የመጽሐፍ ቅምሻችን ሐሳባችን በሕይወታችን ዓላማ ላይ ምን ያህል ተጽዕኖ እንዳለውና እንዴትስ ለዓላማችን ልንጠቀመው እንደሚገባ በስፋት እንዳስሳለን። እስከ መጨረሻው አብረን እንቆይ። ሐሳብ ከዓላማ ጋር እስካልተያያዘ ድረስ ብልህነት የተሞላበት ተግባር አይኖርም። በብዙሃኑ ዘንድ የሐሳብ ቅርፊት በሕይወት ውቅያኖስ ላይ እንዲሳፈፍ ተፈርዶለታል። ዓላማ ቢስነት መጥፎ መሆን ነው። ከውድቀትና ከጥፋት ነፃ የሆነ ሐሳብ ለሚያስብ ሰው የዚህ አይነቱ የሐሳብ ተንሳፋፊነት በእርሱ ላይ አይኖርም። በሕይወታቸው ውስጥ ማዕከላዊ ዓላማ የሌላቸው ሰዎች በጭንቀት፣ በፍርሃትና በችግር በቀላሉ ይጠቃሉ። ጭንቀት፣ ፍርሃትና በችግር በቀላሉ መጠቃት ደግሞ የድክመት አመላካችና ሆን ተብለው የታቀዱ ሐሳቦች ወደሚመስሉት ውድቀት፣ ደስታ ማጣትና ኪሳራ የሚመሩ ናቸው። ምንም እንኳን በተለየ መንገድ ቢሆንም፣ ምክንያቱም ደካማነት በሚቀያየረው የሁለንተናዊ ኃይል ውስጥ ጸንቶ መቆየት አይችልምና ተገቢ የሆነ ዓላማ በልቡ ሊጸንስና አውጥቶ ተግባራዊ ሊያደርግ ይገባዋል። ይህንን ዓላማም የሐሳቦቹ ማዕከላዊ ነጥብ ሊያደርግ ይገባል። ይህ ዓላማ ልክ ሰውየው በወቅቱ እንደሚኖረው ተፈጥሮ የመንፈሳዊ ምናባዊነት ወይም የዓለማዊ ነገር ቅርጽ ሊይዝ ይችላል። ዓላማው ምንም ይሁን ምን ሰው የሐሳብ ጉልበቶችን በሙሉ ከፊት ለፊቱ ባስቀመጠው ዓላማ ላይ አሰባስቦ ማትኮር ይጠበቅበታል። ይህንን ዓላማም ልዕላዊ ግዴታው ሊያደርገው ለተግባራዊነትም ራሱን መስጠትና ሐሳቦቹ ወደ ጊዜያዊ ደስታና ተድላ እንዲሄዱ መፍቀድ የለበትም። ራስን የመቆጣጠርና እውነተኛው በሐሳብ ላይ ትኩረት የማድረግ ብቸኛው መንገድም ይሄው ነው። አንድ ሰው ድክመቱን በመቋቋም ዓላማውን እስኪያሳካ ድረስ በተደጋጋሚ መውደቅ ግዴታው ቢሆንም በዚህ ጊዜ ውስጥ የሚያገኘው የባህሪ ጥንካሬ የእውነተኛ ስኬት መለኪያ የሆነና ለወደፊት ኃይልና ድሉ መነሻ የሚሆን አዲስ ነጥብ ይፈጥርለታል። ራሳቸውን ለላቀ ዓላማ ተግባራዊነት ያላዘጋጁ ሰዎች ሙሉ በሙሉ ራሳቸውን በስራዎቻቸው እንከን የለሽነት ላይ ያለማቋረጥ ማዋል ይጠበቅባቸዋል። ምንም እንኳን ስራቸው እርባና ቢስ መስሎ ቢታይም፣ ሐሳቦች በዚህ አይነት መንገድ ሲሰባሰቡና አንድ ነገር ላይ ትኩረት ሲያደርጉ ብቻ ነው መፍትሄና ኃይል ሊያመጡ የሚችሉት። ይህ አንድ ጊዜ ተግባራዊ ከተደረገ ሊሰራ የማይችል ምንም አይነት ነገር የለም። ደካማነቱን የሚያውቅና ጥንካሬ በጥረትና በልምምድ ብቻ ሊመጣ እንደሚችል ያመነ ነፍስ ደካማነቱን በማመኑ ራሱን በአንድ ጊዜ ያሳድጋል። በመጨረሻም ወደ መለኮታዊ ጥንካሬ እስኪያድግ ድረስ በጥረት ላይ ጥረት፣ በትዕግስት ላይ ትዕግስት፣ በጥንካሬ ላይ ጥንካሬ መጨመሩን በፍጹም አያቆምም። አካላዊ ጥንካሬ የሌለው ሰው በጥንቃቄና በትዕግስታዊ ልምምድ አካሉን እንደሚያዳብር ሁሉ ደካማ ሐሳብ ያለውም ሰው በትክክለኛ የሐሳብ ልምምድ በማድረግ ደካማ ሐሳቦቹን ማጠንከር ይችላል። ዓላማ ቢስነትና ደካማነትን መተውና በዓላማ ማሰብ መጀመር ማለት ውድቀት ወደ ስኬት ከሚወስዱ መንገዶች አንዱ መሆኑን ወደሚረዱትና ሁሉንም ሁኔታዎች ለራሳቸው የሚጠቀሙ ጠንካራ አስተሳሰብ ወዳላቸው ያለ ፍርሃት ለማድረግ ወደሚያስቡና በብልሃትም ተግባራዊ ወደሚያደርጉ ጠንካራ ሰዎች ደረጃ ላይ መድረስ ማለት ነው። ሰው ዓላማውን ከጸነሰ በኋላ ግራ ቀኝ ሳይል ተግባራዊ የሚያደርግበትን ቀጥተኛ መንገድ በአእምሮ መንደፍ ይኖርበታል። ጥርጣሬና ፍርሃት በፍጹም መወገድ ይኖርባቸዋል። ጥርጣሬና ፍርሃት የጥረትን ቀጥተኛ መንገድ የሚያቋርጡ ዓላማ ቢስ እንዲሆን፣ ውጤታማ እንዳይሆን፣ እርባና ቢስ እንዲሆን የሚያደርጉ አፍራሽ ኃይሎች ናቸው። የጥርጣሬና የፍርሃት ሐሳቦች አንድም ነገር በፍጹም ተግባራዊ አድርገው አያውቁም። ሁልጊዜም ወደ ውድቀት ይመራሉ። ጥርጣሬና ፍርሃት ሲሰፍኑ ዓላማ፣ ኃይል፣ አንድን ነገር ለማድረግ የሚያስችል ጉልበትና ሁሉም ጠንካራ ሐሳቦች ያቆማሉ። አንድን ነገር የማድረግ ፍላጎታችን ነገሩን ለመስራት እንደምንችል ካለን ዕውቀት ይመነጫል። ጥርጣሬና ፍርሃት የዕውቀት ትልቅ ጠላቶች ስለሆኑ እነርሱን የሚያበረታታና የማያስወግድ ሰው በእያንዳንዱ እርምጃው ራሱን ያደናቅፋል።
ጥርጣሬና ፍርሃትን የሚያሸንፍ ውድቀትን ያሸንፋል። ሐሳቦቹን በሙሉ በአንድነት ግንባር ፈጥረው ሁሉንም ችግሮች በብልሃት በመጋፈጥ ይቋቋማሉ። ዓላማዎቹም በወቅቱ ይዘራሉ፣ ያብባሉ፣ ያለ ወቅታቸው የማይወድቁ ፍሬዎችንም ያፈራሉ። ለዓላማ ያለ ፍርሃት ህብር የፈጠሩ ሐሳቦች ፈጣሪ ኃይሎች ይሆናሉ። ይህንን የሚያውቅ ሰው ደግሞ አንድ ላይ ከታሰሩ እርግጠኛ ካልሆኑ ሐሳቦችና ከሚለዋወጡ ስሜቶች የተሻለና ጠንካራ ወደሆነ ማንነት ለመድረስ ዝግጁ ነው። ይህንን የሚተገብርም ሰው ወደ ነቃና የአእምሮ ኃይሎቹን በብልሃት ማያያዝ ወደሚችል ማንነት ያድጋል። በመቀጠል የሐሳብ ተግባራዊነትን በስኬት ላይ ያለውን ተጽዕኖ ለማየት እንሞክር። አንድ ሰው ተግባራዊ ማድረግ የቻላቸውንና ያልቻላቸው ሁሉም ነገሮች የራሱ ሐሳቦች ቀጥተኛ ውጤቶች ናቸው። በትክክል በተቀመጡ ሁለንተናዊ ውስጥ የጋራ የሆነ ኃላፊነት ማጣት ማለት አጠቃላይ ጥፋት ነው። የተናጠል ኃላፊነትም ፍጹም መሆን ይኖርበታል። የአንድ ሰው ጥንካሬና ድክመት፣ መጥራትና መቆሸሽ የራሱ እንጂ የሌላ ሰው አይደለም። በራሱ ላይ የደረሱትም ነገሮች ሁሉ በራሱ ላይ እንጂ በሌላ ሰው ምክንያት የመጡ አይደሉም። ሊለወጡ የሚችሉትም በራሱ እንጂ በፍጹም በሌላ ሰው አይደለም። የራሱ ሁኔታም የራሱ እንጂ የሌላ ሰው አይደለም። ስቃዩና ደስታው የሚመነጩት ከራሱ ነው። ሰው ሲያስብ እንደሚያስበው ይሆናል። ማሰቡን ሲቀጥልም እንደሚያስበው ሆኖ ይቆያል። ደካማው ሰው ፈቃደኛ እስካልሆነ ድረስ አንድ ጠንካራ ሰው ደካማውን ሊረዳው አይችልም። ደካማውም ሰው ራሱን ማጠንከር ግዴታው ነው። አንድ ሰው በሌላ ሰው ላይ የሚያደንቀው ጥንካሬ በራሱ ላይ እንዲመጣ መጣርና ማዳበር ግዴታው ነው። የራሱን ሁኔታ ሊለውጥ የሚችለው ራሱ እንጂ ሌላ ማንም አይደለም። ሰዎች እንዲህ ብለው ማሰባቸውና መናገራቸው የተለመደ ነው። ብዙ ሰዎች ባሮች የሆኑት አንዱ ጨቋኝ ስለሆነ ነው። ጨቋኙን አንጥላ። ነገር ግን በመካከለኛው ጥቂት ቁጥር ያላቸውና ይህንን ውሳኔ የሚቃወሙና እንዲህም የሚሉ ሰዎች አሉ። አንድ ሰው ጨቋኝ የሆነ ብዙ ሰዎች ባሮች ስለሆኑ ነው። ስለዚህ ባሮችን እናንቋሽሽ። እውነታው ግን ጨቋኙም ባሮቹም ባለማወቃቸው ምክንያት ተባባሪዎች መሆናቸው ነው። እናም አንዱ ሌላኛውን የሚጎዳ ቢመስልም እውነታው ግን ሁለቱም ራሳቸውን ነው የሚጎዱት። ፍጹም ትክክለኛ የሆነ ዕውቀት በተጨቋኙ ድክመትና በጨቋኙ አላግባብ የሆነ የኃይል አጠቃቀም ላይ የሕግ እርምጃን ይወስዳል። ፍጹም የሆነ ፍቅር ማንኛውንም አይወነጅልም። ፍጹም የሆነ ርኅራኄ ጨቋኙንም ተጨቋኙንም ያቅፋል። እሱ ደካማነትን ያሸነፈና ራስ ወዳድ የሆኑ ሐሳቦችን ከራሱ ያራቀ ሰው ጨቋኙንም ተጨቋኙንም አይደለም፣ እርሱ ነፃ ሰው ነው። አንድ ሰው ሊነሳ ሊያሸንፍና ውጤታማ ሊሆን የሚችለው ሐሳቡን ከፍ ሲያደርገው ብቻ ነው። የተሸነፈና የተቸገረ ሆኖ የሚቀረው ደግሞ ሐሳቦቹን ከፍ ለማድረግ ፈቃደኛ ሳይሆን ሲቀር ነው። አንድ ሰው የሆነ ነገር ላይ ከመድረሱ በፊት ዓለማዊ በሆኑ ነገሮች እንኳን ቢሆን ሐሳቦቹን እንስሳዊ የሆኑ ፍላጎቶቹን ከማርካት ተገዥነት በላይ ማድረግ ይጠበቅበታል። ምናልባትም ስኬታማ ለመሆን የግድ ሁሉንም እንስሳዊና ራስ ወዳድነቱን መተው የለበትም። ነገር ግን የተወሰነውን ክፍል መስዋዕትነት ማድረግ ግዴታው ነው። የመጀመሪያ ሐሳቡ እንስሳዊ ፍላጎቱን ማርካት የሆነ አንድ ሰው በትክክል ማሰብም ሆነ በዘዴ ማቀድ አይችልም። ድብቅ የሆኑ ሀብቶቹን ሊያውቅና ሊያሳድግ አይችልም። እንዲሁም በማንኛውም ትንሽ ነገርም ይወድቃል። እንደ ሰው ሐሳቦቹን መቆጣጠር ስላልጀመረም ነገሮችን ለመቆጣጠርና ከባድ ኃላፊነቶችን መላመድ በሚችልበት ደረጃ ላይ አይገኝም። በነፃነት ለመስራትና ብቻውን ራሱን ችሎ ለመቆም ብቁ አይደለም። ነገር ግን በመረጣቸው ሐሳቦቹ ላይ ብቻ የተወሰነ ይሆናል። ያለ መስዋዕትነት እድገትም ሆነ ስኬታማነት የለም። የሰው ዓለማዊ ስኬታማነትም መስዋዕትነት በሚከፍልባቸው የተዛቡ እንስሳዊ ሐሳቦቹ በእቅዱ ተግባራዊነት ላይ አእምሮ ትኩረት ባደረገበት መጠን በራሱ ጥረትና በማንነቱ መስተጋብር ጥንካሬ ይለካል። ሐሳቦቹም በጣም ከፍ ባደረጋቸው መጠን ስኬቶቹም በደንብ የጸኑና የተባረኩ ይሆናሉ።
ሁለንተናዊነት ለስግብግቦች፣ ለማይታመኑና ለክፉዎች አታዳላም። ምንም እንኳን አልፎ አልፎ ጥቂት ጊዜ እንደዛ የምታደርግ መስሎ ቢታየንም ሁለንተናዊነት ታማኞችን፣ ታላላቆችንና ደጎችን ትረዳለች። ይህንን ጉዳይ በዓለማችን በተለያዩ ጊዜያት የነበሩ ታላላቅ መምህራን በተለያየ መንገድ ገልጸውታል። ይህንንም ለማወቅና ለማረጋገጥ የሚቻለው አንድ ሰው ሐሳቡን ከፍ በማድረግ ያለማቋረጥ ደግነቱን በመጨመር ጸንቶ ሲቆይ ነው።